አሬላ ተው በእናትህ ተው አትጣላ ያገባም ወደ አንተ እንዳልዞር በእናትህ ተውኝ በመንገድ ያትፈታል የምን ፍቅር እኮ አያውቅም እኮ ልጅ ወይ ይፈልጋል መሰለኝ ኧረ ተው በእናትህ ወይኔ ዛሬ አያገባኝም ግንባር ላይ ታሰርም እኮ እሱ የምን ግንባር እና እያየ ነው ቡግሬ እንዳያፈርጠው ፈልጌ ነው እንጂ የማውቀዋለሁ እኮ ልጁን አሁን አሳየኝ ልጁ ፍቅር ካልወደደለት ወይ ይባላል ና እንሂድ አቤት ይሄ ነው ታላቅ ወንድሙ ነው አቤት እቀጠቅጣለሁ እሺ እቀጠቅጣለሁ አረን ማበላ በለው ዝም በል ኧረ በለው ዝም በል ችግሩ ዝከቴ ነው ምን አገባኝ ያገባኛል ለይስ ለአንተ አያገባኝም እሺ ብር አስመልስልኝ ገንዘብ ነው ያጠላችሁ አዎ እኔ እሰጣችኋለሁ ለአሁኑ እሺ ለሌላው ጊዜ ግን ማለት ነው ZUSBingo.com ላይ ገብታችሁ ከ5 ብር ጀምሮ እስከ 400 ሺህ ብር ድረስ ማሸነፍ ትችላላችሁ አንተ ስትመዘገብ እዛ ላይ 10 ብር ቦነስ ይሰጣል እዛ ጋር ቲም ሰርተ ደግሞ የምታጫውቅ ከሆነ 10% ኮሚሽን ነገር ይታሰብልሃል ምን አገባ ከዚህ በላይ ገብተህ ብር አሰራም እዛ ላይ ማንኛውንም ክፍያ ገቢ መውጭን በቻፓ ፍጽም በቃ እኔ ስፖርት አስተማሪ ስነ ምግባር ፍቅር ነው እኮ ና በለዋ ፍቅር ካልወደደለ ግን ወይዬ ነበር ለዛሬ የለም እኮ በለዋ አንተ ነህ በጋራጅ እኔ ነኝ በጋራጅ አረጀ ገፍፌ በልታል እሺ በጉ ለማንኛውም ታርዷል አንተ መክፈፍ ብቻ ነው ና እንሂድ አይ ነፍስ ይወጣ ነገር ነው ያልገፈም ማለት ነፍሱ ሳይወጣ ገፍፌ ያስረክባል ምን ማለት ነው ነፍስ ካገፈፍኩትም በኋላ ባዶ እርቃኑን ቆሞ ሲልተሙዋል እርቃኑን ቆሞ አንተ ልታሾፍ ነው እንዴ አይደለም እና ሾፍ ሙያ እኮ ነው ሙያ ማልችለው ነገር አልችልም ላል የምችለው ደግሞ በኩራት በኮንፊደንስ ይችላል ላል ሰማኝ ታይሰፈር በሬ አለ በሬ ታርዳለን አንድ በሬ አለ በሬ አልችልም ማለት አይ እንደዚህ ነው አልችልም እንዴ አንተ ጤነኛ አይደለም እንዴ ፍየል ባለ አንድ ብልት ፍየል ባለ አንድ ብልት ብቻ ባለ አንድ ብልት እንችል ፍየል አው አንተ ያሾፍከው ነው እንዴ ከዚህ በላይ መቀለድ አልችልም እኔ ኩራሌው ነኝ አሎ አታ አሰማም እንደ አንተ ምንድነው ስትታራ ያሻባካኝ ማን አንተ ሳንታ ነኝ እኮ ነኝ አዴ ሳንታ ባታ ተፈ በምን እናምናለን ግዴታ አንዳንሲ ማሳየት አለብኝ በምን እናምናለን ነው በነጠላ ጫማ ባንቻረማመድ እንዴት ይረሳሻል ወደ መንገድ ይላል ሳት እንዴት ነው ወሳኝ ምን አዲስ ነገር አለ እስኪ አዲስ ነገር አንቺ ስትገቢ እኔ ልወጣ ነው የሚልሽ እውነቱን ነው የሚለው ማዘሯን ልወጣ ነው ይኸውልህ ቸነ ነው ኮታ ግን ሸቀል አድርግ ክራውን ቤቲንግ ላይ ገብተህ ሸቀል አድርግ ይኸውልህ በመጀመሪያ ዲፖዚት 300% ቦነስ ነው የሚሰጡ ከዛ በኋላ ገንዘብን ካሽ አውትና ካሽ ባክ ስታደርግ ሌላ ቦነስ ባንተ ሪፈራል ኮድም ደግሞ ሰው ከገባ ሌላ ቦነስ ይሰማና ሊንካቸውን ባዮ ላይ ታገኙዋለህ የቴሌግራም ሊንካቸውን ገብተህ ተቀላቀልና በዌብሳይታቸው ገብተህ ጌምን ተጫወት በቃ አየ በነጠላ ጫማ ባንቻረማመ እንዴት ይረሳሻል ማለት መንገድ ያሳና አሉ የተባሉ ሐኪም ናቸው ችግርሽን ችግሬን ሰማሽ አዎ በቃ እንሂድሽ ደረሰኝ ቆርጧል ምንድነው ችግራችሁ ልጅ እምቢ አለን ተወልዷል ወይስ ያልተወለደን የተወለደ ቢሆን ለምን እንመጣለን አልተወለደም አዎ እኔ እርግጠኛ ነኝ ችግሩ አንተ ጋር ነው እኔ አንድ ፍሬ የለውም ችግሩን ለማወቅ ነው የመጣው አታጣራ እንደዚህ አትበል አዎ ሰማ ፍሬ የለም ባክ እኔ አሁን ለማንኛውም ሴት ልጅ ነው ማከም የምችለው እሷን መርምሬ ያለምጣ እዚህ ጋር ጠብቀኝ ነይ ምንድነው አላልክም እንዴ ምንድነው ቀርመሽ የምታውቂው ምንድነው ችግሩ ማጋ ነው ችግሩ ያለው አንተ ጋር ነው መመርመር ችግሩ ማጋ ነው አንተ ጋር ነው መመርመር የምችለው ሲል ያነግሩም እንዴ አንተ ችግሩ ማጋ ነው አንተ ኧረ አንተ አይኑን በለው በእናትህ እንዴት ነው ችግሩ ማጋ ኧረ አንተ አንቺ ነው ወደዚህ ሁኚ የገዛ ሚስቴ ላይ ምን አልኩኝ ምንድነው ያልኩት ምን አልኩኝ ልመርመር ችግሩ ላይ ጋር ካለ እሷ አለ አንቺ ልቀቂ ኧረ እሷማ ምን ትሰራለች አንተ ጋር ምንም በቃ ያው ይዛት ሂዳት ለዱኝ አያገባኝም እንዴ ምንድነው በማያገባኝ ለቀቀኝ ሽንት ቤቱ ከተመጠጠ በኋላ ድጋሚ ትገባለህ አንተ ነህ ሽንት ቤት መጣጭ አቴ ሽንት ቤት መጣጭ አይባልም ራስህ እኮ ያልከው ዝም በል ማን ነው የሚለው የሽንት ቤት የጽዳት አገልግሎት ወይ ደግሞ ጠራጊዎች ነው የሚባለው መጠጥ ይላል ጁስ ነው እሺ ተው ይቅርታ አባቴ ገብተህ መጠጥ አድርገህ ውጣ አንተ አሰማም እንዴ በሽተኛ ነህ ያማል መጠጣት በለኝ ይቅርታ እሺ ልምድ ሆነብኝ መጃስኮ ምንድነው ይሄ ሽንት ቤት ሙቀት መለኪያ ነው ሙቀቱን ለክቼ ነው የምመጣው ሽንት ቤቱን አዎ
በጣም ከደረቀ ውሃ ማትጠቀሙ ከሆነ አቃጥለነው በጭስ መልክ ነው እንጂ የሚወጣው ኢቫፖሬሽን ምናምን ነይ አንቺ ሌባ ነሽ መሰለኝ። አይ ሌባ አይደለም ማለት ሽንት ቤት ከዚህ በፊት ሰርተህ ታውቃለህ? ከዚህ በፊት መጥቼ አላውቅም። አዎ ስራ ምንድነው? ስራዬን ባንክ ቤት ነው። በየቤቱ እየዞርኩኝ አካውንት ማስከፍት። ውጣ ያልከው ልጁ ለምንድን ነው? የት ሂድልህ? አካውንት ከፍቶ ይመለሳል እኮ ሽንት ቤት ይመለሳል። አካውንት እንዲከፍት ነው። ጊዜ የለህም አንተ? እንዴት አይ ጠብቀዋለሁ እኮ መጥቼ ይባላል። መጥቼ አባ አስጀምርልኝ። እኔ በጣም ቸኩያለሁ። በእናትህ አስጀምርልኝ። ጀምሯል። ሂሳብ እኮ እየቆጠረ ነው አባቴ። አትቆጣኛ። አንድ ምክር ግን ልንገርህ፣ እናትህ እንዳታዝንብህ። ይሄው እናቴ ትሙት እልሃለሁ፣ ሰው አትሆን። እናቴ መርቃኝ እኔ የራይድ ሹፌሩ ሰው ሁን አለች። 3 ጊዜ ሰው ሁን እሺ አልኩኝ፣ ሰው ሁንኩ። እናቱ የመረቀችው ሰው ትቀጥቅ። አባቴ ኮየ ፈጬ ታደርሰኛለህ? ኮየ ፈጬ እሱን ጀሞ ነው ማደርስ። ኧረ እኔን ቶሎ በእናትህ ቶሎ በል። አንተም ኮየ እኮ አደርሳችኋል። ይኸውልህ በእኩል ፍጥነት ቁጭ አደርጋችኋል። እኔ ነኝ የምንለው ሁለቱንም እኔ ነኝ የምንለው ሁለቱንም ቁጭ አደርጋችኋል። ካልሆነ ወይ ልውረድ። ኧረ ለምን ጭዌ እነግርሻለሁ። ግቢ እናቴ ትሙት ነው ግቢ። እኩል ምን ትላለች መሰለህ እናቴ፣ እናትህን አስደስት በህይወት እስካለ ናግባ በቃ ትንሽ ደባ መሰለኝ ጫግባ ናግባ። ልጁ ደግሞ ሌባ ይመስለኛል። ሳይሆን አይደለም ታውቀዋለህ? አዎ አንቺ የለ ወይ የማይኩ እየበረታሽ ነው አይደል? እየበረታው ነው። እኔ እየበረታው እንግዲህ ፈጣሪ ያመጣውን ምንም አሜን በለ መቀበል ነው። ሌላ ዝም ያስፈልግ የሚስት ቤተሰቦች እንዳላለቁ አይደል? አዎ አንድ ሰው እኮ አልቀረም። ሙሉ እርግፍ እኮ ነው ያለው። እኔ ግን የሚቆጨኝ ምን እንደሆነ ታውቃለህ? ያወጣሁት እንጂ በእለቱ ገበያ ቢመነዘር 3 ቪትስና 1 ላዳ ይገዛል። በጣም ሲያወጣ በጣም ይሄ የለቀሰኛው እንደምትለው እንደምትመስል በጣም ይበላ ህዝብ ነው። እጁን ራሱ በሽጓ ነው የሚታጠበው እኮ ውጭ አቀማመጥ ያስታውቃል። ይሄን ጨዋታ ሳልዘጋ አልቀርም። በበላሁት ብር ውሃ ልዘዝ በቃ አልፈጠንም ነገር ወይ አንድ መኪና ውሃ ለቁሶ ቤት አምጣ። ለምሳ እንደሚደርስ አድርገህ ቶሎ በል። ልክ አይደለም ማለት የትኛው አልዘጋ ተሳስታል። ኬሻና ይቅርታ አንዴ መልሳው እንደዚህማ አይደለም ወይ አንዴ መልሼ ልደውል። የሆነ ስህተት አለ መስመር ላይ። አንዴ መልሼ ልደውል። ባይሆን እኔ ዘጋው መደቤን ስጠኝ። ምሳ በልተሃል? ምሳ በልተሃል? ተካካስ አንተ ምንም ምሳ በላህ? ተካካስ ነው እንዴ? 2 አይነት ወጥ በ1000 ብር ተካካስ ትላለህ እንዴ? ምን አገባኝ? አንተ አዛዛይሰትንም ምን ልትል ነው? ቂንቂና ያርግ ወደዛ ያላጥበል። በእናትህ እኔ ለቅሶ ላይ መቀመጥ ሳያንስ ልበላኝ ነው እንዴ? ቅድምም እኮ ታች ሰፈር ያለው ዳንኤል ናቸው። ሴታ ሲያስጠላ አመዳም ሲያስጠላኝ ምን ይመስላል? ወይኔ ሊያስ ወይ ነው? ኧረ ወዲህ በጣም እየቆረጠኝ ነው። ምን ሆነ? መጀመሪያ ራሴን ነበር ያመመኝ። ከዛ ሚስቴ ያስቀመጠችውን መድኃኒት አንስቼ ኳጥኩትኝ በኋላ ወዲህን ያመኛል። ምንድነው መድኃኒቱ ብዬ እጅ ፋርማሲ ሳሳያቸው ፖስት ፒል ነው። ወይኔ ጉዴ! ፖስት ፒል አለ እንዴ? ምን ችግር አለ? ፖስት ፒል ውጪ እኮ ነው። ምን ችግር አለ? ወይኔ አንተ እሱ እኮ ሴት ልጅ ብቻ ነው ማጥ የምትችለው እኮ። እርግዝና መድኃኒት እኮ ነው። መከላከያ ነው። እናቴ ሞትኩልሽ። ወይኔ እናቴ ሞትኩልሽ። ወይኔ ጉዴ! እርግዝና መከላከያ ነው እንዴ? ሲጀመር ማለት ዳር አይደለ እንዴ? እናንተ ቤት ምን ይሰራል? እሷ የምትውጠው ለምንድን ነው? ወይኔ ትማግድብኛለች ማለት ነው። ወይኔ ኤልያስ በአንድ ድንጋይ 2 ወፍ አገኘች። በቃ ልገልህ ነው መሰለኝ እኮ አስባ ምናምን እኮ ልገልህ ነው። ልትቀጥላለህ ምናምን ልትሞት ትችላለህ። ወይኔ ኤልያስ እንዲደይም። ጤና ይስጥልኝ። አቤት እዚህ ሰፈር ተገደለ ስለሚባለው ልጅ አንዳንድ መረጃ ልጠይቅ ነበር። የሞተ አለ እንዴ? እኔ አላውቅም። እንደውም አንተን ነው የሚመስለው ሟቹ። እኔን? አዎ። ስም ማን ነው እስኪ ንገረኝ። በላቸው ብለኸው ነው ማለት ነው? አንተ በኸው ነው የሞተው? መታወቂያ ስጠኝ። እሱን እናጣሯል። ወንድ ነኝ። ጀም ያለው ብራንች መተህ የባንክ ደብተርን መውሰድ ትችላለህ። ወንድ ነኝ እችላለሁ። እናትዬን ማናጀሩ እኮ ይለኛል። አንተ ትችላለህ። ከዚህ ቤት ሰራተኞች ወንድ ነህ። እናትዬን በሲስተም ሰው ማስከፈት ትችላለህ ብሎኛል። እችላለሁ። ወንድ ነኝ። አባቴ ሞት ወንድ ነኝ።
ብራዘር ምን ነው? በጣም እያይሽ ነው። ችግር አለ? አረ እስከኖር ትንሽ አትታገሱም? ምን አገባኛው? ለኢንጆይ ነው የምናደርገው። ዝም ብላ ስለሚሞቀኝ አንድ ላይ እንዳንገለበጥ ብዬ ነው። ዝም ብለህ እንዳ በእናትህ አትጨቃጨቂ። ደግሞ ምኑ ነው በእናታችሁ? ምን አለች? አንተ ምን አገባ? ዝም ብላ አነዳም እንዴ? ምን አይነት ሰውዬ ነው በእናታችሁ እንዴ? እንውረድ። አረ ሱጋሹ የቱ ጋር? አንተ ዝም ብል የቱ ጋር ልሽ ዞር ወይ ውረዱ። ፔንሲዮን እኮ አረጋችሁ። ውረዱ ወይ ውረዱልኛ። ተጨነኩኝ እኮ ውረዱልኝ። ይሄ እኮ የህዝብ ትራንስፖርት መስጫ ነው። ውረዱልኝ።